በአማራ ክልል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ዳግማዊ ቴዎድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች ያገዘዙን ኃይል ሙትና ቁስለኛ በማድረግ ታላቅ ድል መቀዳጀቱን አስታውቋል። የፋኖ 3 ብርጌዶች የተሳተፉበት በዚህ ውጊያም በርካታ ያገዙ ሰራዊቶች ሲደመሰሱም አንዱ ከፍተኛ የጦር አዛዥም ቁስለኛ መሆኑ ሰምቷል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በዘመቻ አርበኛ ደማሊ ወይም አባናደው ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ከአራሪት ወደ ሀብሮ ሊጎ በማዕበል የተንቀሳቀሰውን ያገዘውን ሰራዊት ሀብሮ ሊጎና ውልጎባ ላይ ሙትና ቁስለኛ በማድረግ ድል መጎናጸፉ ተሰማም። ከንጋት 1 ሰዓት ጀምሮ እስከ ቀኑ 12 ሰዓት አካባቢ በቆየው በዚያው ወደ ውጊያም አገዛዙ ልዩ ኮማንዶዎችን ቢያሳተፍም ገብተው እንደቀሩ ነው ምንጮች የገለጹት። ተጨማሪውን ይዘናል፣ በቆይታችን በስፋት ተሰሙታላችሁ። ጋሸና ከዋና ከተማዋ በስተቀር ወደ ከተማ የሚያስገቡ ዋና ዋና ቁልፍ ቦታዎች ዛሬም በፋኖ ቁጥጥር ስር እንደሚገኙ ምንጮች ገለጹ። ምንጮቹ አክለውም ለ2 ቀናት ጋብ ብሎ በነበረው ወደ ውጊያም አሁንም ተባብሶ መቀጠሉን ገልጸዋል። ይህም የመረጃ ጊዜያችን ትኩረት ነው፣ በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜም ቀደም ሲል በአርዕስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል የሚካሄደው ውጊያም አሁንም አድማሱን አስቶ ተባብሶ ሲቀጥል ዳግማዊ ቴዎድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች ያገዙ ኃይል ሙትና ቁስለኛ በማድረግ ድል መቀዳጀቱን አስታውቋል። መስከረም 28 ቀን 2018 ዓ.ም ያገዙ ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ ያለም አርኖ ጋርኖ የተባለ ቦታ አፋባ በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦርና ፋናዮቤ ክፍለ ጦር አህዶች በጥምረት ቦታ ይዘው በሰነዘሩት ማጥቃት ድልን ተቀዳጅተዋል። በዚህ ውጊያ ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድመው በመቆጣጠር የጠላት ኃይል ሙትና ቁስለኛ በማድረግና አንድ ወታደራዊ ኦራልም ከጥቅም ውጭ በማድረግ ነው ድል የተቀዳጀቱን ተብሏል። ካርኖ ጋርኖ መብረቅ የጥቃት የተረፈው ያገዙ ኃይል ከማክሰኝት በቅርብ ርቀት ላይ ከምትገኙም ፈረንጅ ውሃ ከተባለው ቦታም ሸሽቶ እንደደረሰም ጥቁር አንበሳ ክፍለ ጦርና በንስር ብርጌድ በደፈጣ በድጋሚ ተመቱም ሙትና ቁስለኛውን እያዝረከረከም ቀሪው ሸሽቶ ምሽት 3 ሰዓት ላይ ማክሰኝት ከተማ ምሽጉ ተወሽቋል የተባለ ሲሆን በሁለቱም አውደ ውጊያዎች በተገኙ ድሎችም 15 ሙትና 23ቱ ደግሞ ቁስለኛ ተደርገው በማክሰኝትና በጎንደር ከተማ ሕክምና ለማግኘት መግባታቸውን ምንጮች አረጋግጠዋል። በሌላ በኩል በዘመቻ አርበኛ ደማሊ ወይም አባናደው ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ከአራሪት ወደ ሀብሮ ሊጎ በማዕበል የተንቀሳቀሱን ያገዙን ሰራዊት ሀብሮ ሊጎና ውልጎባ ላይ ሙትና ቁስለኛ በማድረግ ድልን መጎናጸፉ ተሰማ። አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ ከአሮ ከተማ ተነስቶ በአራሪት ከተማ አቆራርጦም ወደ ግራናና ወደ ገንፎ ጨፌም ወታደራዊ ስትራቴጂክ ቦታዎችን ሊቆጣጠር የመጣው የአገዘውን ሰራዊትና ወታደር ሚሊሻ ሽርጥ ለባሽ ኮማንዶዎች ሀብሮ ሊጎና ውልጎባ ሰንሰለት ተራማ ተራራ ላይ ሙትና ቁስለኛ በማድረግ ገሚሱ የስርዓቱ ወታደር በሚተኮስበት ዲሽቃና ሞርተር በመደናበር የሚሄድበትን አቅጣጫ ሳያውቅ መበታተን ተችሏል ሲል የፋኖ ቃል አቀባዩ ገልጿል። ቃል አቀባዩ አክሎም ትናንት መስከረም 29 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ እስከ 12 ሰዓት በቆየና አሁንም ድረስ እንደቀጠለ ባለው ውጊያም ሽርጥ ለባሽ ኮማንዶዎቹ ስርዓቱ በዘመቻ አርበኛ ደማሊም ወይም አባናደው ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ ያሰማራውን የገዳይ መንጋና ስብስብ ገሚሱን በመደምሰስና በማቁሰል ታላቅ ድልን ተጎናጽፏል ብሏል። ከንጋት 1 ሰዓት ጀምሮ እስከ ቀኑ 12 ሰዓት በቆየው ውጊያም በዙፋን ጠባቂው ሰራዊት ላይ በተወሰደው የማያዳግም እርምጃም የፋሽስቱ አገዛዝ በበርካታ አምቡላንሶችና በ4 ወራር ቁጥሩ ያልታወቀ የስርዓቱን መከላከያ ወደ አራሪት ከተማና ወደ አሮ ሲያጓጉዝ መመልከታቸውንም ምንጮች ገልጿል። በዚያው ውጊያ የተገኘ ድሎችና ስርዓቱ የደረሰበትን ሰብአዊና ቁሳዊ ኪሳራ ስንመለከት ደግሞ የጊራናና የገንፎ ጨፌ ሰንሰለታማ ተራሮችን እይዛለሁ በሚል ሰራዊቱ በከፍተኛ ሁኔታ ሲደመሰስበት በዚህም ከ86 በላይ የስርዓቱ ወታደር ወደ ላይ ሲሸኝ ከ45 በላይ የሚወስድ ደግሞ ቁስለኛም ተደርጓል የተባለው ወደ ውጊያውን አካባቢ የሚያውቀው የስርዓቱ ወታደር ወደ ፋኖ የሚተኮስበትን የዲሽቃና የሞርተር ተኩስ ተደናግጦ ብታቱና መዳረሻው ድልና ነጻነት የሆነው አማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ገልጿል። ይህ በእንዲህ እንዳለም ጋሸና ከዋና ከተማ በስተቀር ወደ ከተማ የሚያስገቡ ዋና ዋና ቁልፍ ቦታዎች ዛሬም በፋኖ ቁጥጥር ስር እንደሚገኙ ምንጮች ገለጹ። ከትናንት በስቲያ መስከረም 27 2018 ዓ.ም ከጠዋት እስከ ምሽት ድረስ በመሃል ከተማዋ ሲደረግ የዋለው ውጊያም ትናንትና ዛሬ ለጊዜው የበረደ ቢሆንም ነገር ግን በከተማዋ ዛሬም ውጥረት እንደነገሰ ነው ተብሏል። በከተማዋ የሰውና የተሽከርካሪ እንቅስቃሴ ቆሟል የሚሉት ምንጮች የንግድ ተቋማትም እንደተዘጉ ናቸው ብለዋል። አገዛዙ ከቦን ሰብሮ በጋሸና ከተማ የሚገኙ 5 ወረዳ ካቢኔዎችን እንዲሁም የ803ኛ ኮር ሰራዊትን ከፋኖ አፈሙዝ ለመታደግ የ4 እዝ ሰራዊት በየአቅጣጫው ያስጠጋ ቢሆንም ነገር ግን በሰራዊቱ መካከል በተፈጠረ አለመተማመን የእርስ በርስ ሽኩቻው አሁንም ጦፏል የተባለው
በሌላ በኩል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን ያገዙ ሰራዊት ላይ በደፈጣ ድል መቀዳጀታቸውን አስታውቀዋል። የአፋባ ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ቃኝ ቡድን በመራቤቴ ወረዳ በቀን 29 2018 ዓ.ም ከሰዓት 9 ሰዓት ከ30 ላይ ባገዙ ላይ በደፈጣ ታሪክ መስራቱን ተሰምቷል። በመራቤቴ ወረዳ ገረን ቅርጫ በተባለ ቦታ ላይ እንደለመደው ተዘረክርኮ በመኪና እየሄደ ሳለም በአፄ ዘርዓ ያዕቆብ ኮር ቃኝ ቡድን ሙትና ቁስለኛ ሆኗል የሚሉት ምንጮች ልዩ ስሙ ቅርጫ በተባለ ቦታ ላይ ያገዙ ሰራዊት 101ኛም አየር ወለድ ኮማንዶም ሚሊሻ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና በእግረኛም እየተከተለም ፋኖ አለበት ተብሎ ወደ ተጠቆመው ቦታ ቢመጣም ያልጠበቀው ነገር ገጥሞት በመኪና ላይ ያለም በቦምብና በጨበጣ ውጊያ ሙትና ቁስለኛ ሆነዋል ሲል መረጃውን ያደረሰን አርበኛም አማራ ዘዘም ያፋባ ደቡብ አማራ ቀጠና አሳምነው እዝ አፄ ዘርዓ ያዕቆብ ክፍለ ጦር ህዝብ ግንኙነት ኃላፊው ነው። በሌላ በኩል አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር በማዕከላዊ ጎንደር አልፋ ወረዳ ፋኖ በሚያስተዳድራቸው ቀበሌዎች የመይሰው ካሳ ሁለተኛ ኮር ከአድዋ ክፍለ ጦር ስራ አስፈጻሚዎች ጋር በመሆን በ3 ቀጠና ለመምህራን ስልጠና ሰጥቷል። በስልጠናው መምህራን፣ ሱፐርቫይዘር፣ ወማ፣ የሀገር ሽማግሌዎችና የቀበሌ አስተዳደር መዋቅር በሙሉም የታደሙ ሲሆኑም በውይይቱ ፋኖ በሚያስተዳድራቸው ሁሉም ቀበሌዎች የጸጥታ ችግር ከእንዳሁን ቀደሙ እንዳይለም ማለትም ስርቆት፣ የሰው ግድያና መሰል ተግዳሮቶች በማህበረሰቡ ዘንድ የተቀረፉና የተወገዙ መሆናቸውን በመጠቆም በእንቅስቃሴም ሆነ በኑሯቸው ምንም አይነት ችግር እንደማይፈጠር የተገለጸ ሲሆን ይህን ስንል ግን በአገዛዙ በኩል የሚመጣን የምድርም ሆነ የአየር ላይ ጥቃት እንከላከላለን ማለታችን እንዳልሆነም ፋኖ ግልጽ አድርጓል ተብሏል። ይህንን አይነት ችግር የተማሪ ወላጆችም በግልጽ እንዲያውቁት እያንዳንዱ የቀበሌ መዋቅር የውይይት መድረክ እንዲፈጠርና የጋራ መሆን እንዳለበትም ተገልጿል። ሌላኛው ጉዳይ ፋኖ መውሰድ ያለበትና የሌለበትን ኃላፊነት በግልጽ በዝርዝር አሳውቋልም የተባሉ። ክቡራን ቤተሰቦች መረጃችን ሲቀጥል የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራ ከህወሓት ጋር ጥምረት በመፍጠር ኢትዮጵያ ላይ ጦርነት ልትከፍት ነው በማለት ለተመድ ዋና ጸሐፊ የጻፉት ደብዳቤ አስደንጋጭ ነው ሲሉ ተችቷል። የማነ የኢትዮጵያ ገዢ ፓርቲ ባለፉት 2 ዓመታት የሚደጋግመው ፖሊሲውም ብቻል በዲፕሎማሲያዊ መንገድ ወይም አስፈላጊ ከሆነም በወታደራዊ ኃይል የባህር በር በማግኘት ላይ የሚያጠነጥን ነው ብለዋል። ብልጽግና ፓርቲ ለግዛት መስፋፋት ፖሊሲው የሚያሰማው ፕሮፓጋንዳ ግዴለሽና ተንኳሽ የሆነም የጦርነት ዛቻ የታጀበ ነው ያሉት ይማንም ደብዳቤው በተመድና በኢትዮጵያ ህዝብ ማሰላሰል ብቃት ላይ የተቃጣ ስድብ ነው በማለት አጣጥለውታል። ኤርትራ ወደዚህ አይነት አጣብቂኝ የመግባት ፍላጎት እንደሌላትም ደጋግማ መግለጿንም ይማንም አስታውሰዋል። ሌላው ህወሓት ለተመድ ዋና ጸሐፊ አንቶኒዮ ጉተሬስ በላከው ደብዳቤም የውጭ ጉዳይ ሚኒስትር ህወሓትና ኤርትራ ጥምረት ፈጥረው በኢትዮጵያ ላይ ጦርነት ሊከፍቱ ነው በማለት ያቀረበው ክስ መሰረት አልባ በማለት ውድቅ አድርጓል። ህወሓት ፌዴራል መንግስቱ በመሰረተ ቢስ ክሶች ሽፋን ሌላ ዙር ጦርነት ሊከፍት ያሰበ ይመስላል በማለትም ከሷል። ፌዴራል መንግስቱ ከትግራይ የቀድሞ ተዋጊዎች የተነጠሉ ታጣቂዎችን የማሰልጥና የማስታጠቅ ድጋፍ ማድረጉን ቀጥሏል ያለው ህወሓት ይህ ሁኔታ መቀጠሉ ድጋሚ ግጭት ሊቀሰቅስ ይችላል በማለት ማስጠንቅቋል። ይህ በእንዲህ እንዳለም የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳኤ ፌዴራል መንግስቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን እንዲጠራም ኤንቢሲ ከሰኘ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ጠይቀዋል። ጀነራል ጻድቃን በትግራይ በአሁኑ ወቅት መንግስት የለም ያሉ ሲሆን የቀድሞ ምክትል ፕሬዝዳንት ጀነራል ታደሰም በቀድሞ የጌታቸው ጊዜያዊ አስተዳደር ላይ በጸጥታ ኃይሎች ታገዘ መፈንቅለ መንግስት ለማድረግ አሲረው ነበር በማለትም ጀነራል ጻድቃን ከሰዋል። ጀነራል ታደሰ የነጌታቸው አስተዳደር ተልዕኮ እንዳያሳካ የመቀልበስ ስራ እንደሰሩና ስራቸው በአግባቡ እንዳልተወጡና የጊዜያዊ አስተዳደሩ አባላት ጭምር ከኤርትራ መንግስት ጋር ሲገናኙ እርምጃ መውሰድ እንዳልቻሉ ጠቅሰው ጻድቃንን ተችተዋል። በሌላ መረጃችን የኢትዮጵያ ኢንሳይደር ዋና አዘጋጅ ከዓለም የፕሬስ ነጻነት ጀግና ሽልማት ተሸላሚዎች አንዱ ሆኖ ተመርጧል። ከኢትዮጵያ ኢንሳይደር መስራቾች አንዱ የሆነው ተስፋለም ወልደየስ ዓለም አቀፉ የፕሬስ ኢንስቲትዩት ወይም አይፒአይ እንዲሁም የዓለም አቀፍ ሚዲያ ስፖርት አይኤምኤስ የተባሉ 2 ተቋማት በትብብር ለሚሰጡት የዓለም ፕሬስ ነጻነት ጀግና ሽልማት መመረጡ ተሰምቷል። የዚህን ዓመት ሽልማት እንዲቀበሉ የተመረጡት ተስፋለምን ጨምሮ 7 ጋዜጠኞችና 4 አያን ናቸው። ዓለም አቀፉ ሽልማት ለሚዲያ ነጻነት ወይም ያልተገደበ ዜናና የመረጃ ፍሰት በተለይም ግለሰባዊ ደህንነታቸው ከፍተኛ ስጋት ውስጥ ነው ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ሲሆን ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማይናወጥ ቁርጠኝነት እንደሆነም ሸላሚዎቹ ትናንት ሐሙስ መስከረም 29 ቀን 2018 ዓ.ም ባወጡት መግለጫ አስታውቋል። ጋዜጠኛው ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ህይወቱን በተጋጋሚ ለአደጋ እንዳጋለጠም ሸላሚዎቹ በመግለጫቸው ጠቁሟል። ከ1 ዓመት በላይ የሚረዝመውን ጨምሮ ለተደጋጋሚ የዘፈቀደ ስራ የተደረገው ተስፋለም ከጊዜ ወደ ጊዜ ለነጻ ሚዲያ አስቸጋሪ በሆነ ምህዳር ውስጥ ለህዝብ የሚጠቅም ጋዜጠኝነት ቦታ ለመፍጠር ባለው ቁርጠኝነት ተሰዶ ከነበረበት ሀገር ወደ ኢትዮጵያ መመለሱንም ተቋማቱ በመግለጫቸው አመልክተዋል።
የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።